የዱባይ ስታንዳርድን ጠብቆ እየተገነባ ያለው ግዙፍ የገበያ ማዕከላችን ሽያጭ ተጀመረ። ሁለተኛ መርካቶ በሆነችው ተክለ ሃይማኖት ላይ በአንድ ዓመት ውስጥ የሚረከቡት ከ20 ካሬ ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፌ እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ጠቅላላ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው የድርጅቱ ስልክ ይደውሉ። ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 8 2018 ዓመተ ምህረት Since the beginning of the conflict, we've struck more than 7,000 targets across Iran. Somalia is a third world, maybe a fourth world nation. One of the worst, one of the most dangerous. They don't have anything. They don't have councils. They don't have government. They don't have police. They shoot each other. ይህንን የዶናልድ ትራምፕን መግለጫ ስሰማ ሁሉ ጊዜም ያው ለኔ በለስማ የሚል ነገር ስላለ ቢፈጠር ቢሆን የሚለውን ነገር አንዳንድ ሰዎች ቆም ብለው ግራቀኝ ለማየት ቢሞክሩ ቢያገናዝቡ ጥሩ ነው። ዲፕሎማቶች ጉዳዩ ላይ ብዙ ከዚህ በኋላ እንትን ይላሉ ብዬ አላምንም። የሀገር ሽማግሌዎቹ አይደመጡም፣ የሃይማኖት አባቶቹ አይደመጡም። በድርድር ተጨማሪ ነገር ጀነራሉ የሚሰጡት ነገር የለም። ስልጣናቸው ለዶክተር ደብረጽዮን እኮ አስረክበው ሊቀም ፕሬዝዳንት የሚለውን ስም ብቻ ነው በአብዛኛው የተሸከሙት። በዛ ስልጣናቸው ወደ አዲስ አበባ ምናምን መመላለስ ስላለ እንደ ተጨማሪ ነገር ሊታይ ይችላል። ስለዚህ ከዚህ በላይ የሚሰጡት ነገር ስለሌለ በድርድር የተፈታ ነገር ይኖራል ብዬ አላምንም። ስለዚህ ማን ነው ይህን ነገር ሊያስቆም የሚችለው? በትግራይ ምድር ውስጥ ሊደመጥ የሚችል አንድ ኃይል አለ በአሁኑ ሰዓት በህወሓት ካምፕ፣ ሻዕቢያ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ የኢሚግሬሽንና የዜግነት አገልግሎት የአሜሪካ ዜግነት ላላቸው ትውልድ ኢትዮጵያውያን አስቸኳይ ማስታወቂያ አውጥቷል። አስቸኳይ ማስታወቂያ የአሜሪካ ዜግነት ላላቸው ትውልድ ኢትዮጵያውያን በሙሉ በሀገራችን የኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች ቆይታ ጊዜ ያለፈባቸው ኦቨርስቴ ያደረጉና በኢሚግሬሽን ሕግ ደንብ መሰረት ለገንዘብ መቀጮ የተደረጉ ትውልድ ኢትዮጵያውያን አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገራችንን የኢሚግሬሽን ሕግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ ቆይቷል ብሏል የኢትዮጵያ ኢሚግሬሽንና የዜግነት አገልግሎት። መግለጫውን ሲቆጥልም ተቋማችን ጉዳዩን በጽሞና ሲመለከተው ቆይቶ የአሜሪካ ዜግነት ላላቸው ትውልድ ኢትዮጵያውያን ግለሰቦች የሚከተለውን ውሳኔ አሳልፈዋል ብሏል። አንደኛ፣ ከ18 ዓመት በታች ለሆናችሁ ቅጣቱ ሙሉ በሙሉ ተትቶላችሁ ወደ ህጋዊ የቪዛ አሰራር ውስጥ እንዲገቡ እንዲደረግ። ሁለተኛ፣ 18 ዓመትና ከዛ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ህጋዊ አሰራር ቪዛ እንዲገቡ በማለት ወስኗል። በመሆኑም የህጉ አስፈላጊነት በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በሀገራችን የሚያደርገውን ቆይታ ህጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ ሲሆን ይህ የቅጣት ቅነሳና ምህረት እድል ግለሰቦችን ወደ ህጋዊነት ለማምጣት የተሰጠ በመሆኑ የተሰጠውን እድል ለአንድ ጊዜ ብቻ መሆኑን አውቃችሁ ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ባሉ 60 ቀናት ውስጥ ወደ ኢሚግሬሽንና የዜግነት አገልግሎት ዋና መስሪያ ቤት እየቀረባችሁ አስፈላጊውን ዶክመንት በማሟላት እንድትስተናገዱና ወደ ህጋዊ ቪዛ አሰራር ውስጥ እንድትገቡ እያሳሰበን ከተሰጠው የጊዜ ገደብ በኋላ ግን በኢሚግሬሽን ደንብ መሰረት ብቻ የምናስተናግድ መሆኑን እንገልጻለን ሲል በትናንትናው ዕለት ባወጣው መግለጫ የኢሚግሬሽንና የዜግነት አገልግሎት አስታውቋል።
በዘመናዊ የዓለማችን ታሪክ ታይቶ በማይታወቅበት መጠን ሚሳይሎች በሚወነጨፉበት ድሮኖችና ጀቶች ተሳታፊ በሆኑበት ውጊያ በአንድ ቀን ብቻ አሜሪካን ከ1 ቢሊዮን ዶላር በላይ እያስወጣት ቀጥሏል። በቀን ከ300 ሚሊዮን ዶላር በላይ ለጦርነት እያወጣችው ያለችውም ኢራን በጦርነቱ እስከ 35 ቢሊዮን ዶላር ውድመት እንደደረሰባትም ተመልክቷል። እያንዳንዳቸው ዋጋቸው ከ1 እስከ 3 ሚሊዮን ዶላር የሚያወጡት የኢራን ባለስቲክ ሚሳይሎች እስከ ሳምንቱ መጨረሻ ከ590 በላይ በእስራኤልና በአረብ ሀገራት ላይ ተተኩሰዋል። ሚሳይሎቹ በተሸከሙት ጥይት ክብደትና በሚደርሱበት ርቀት ዋጋቸው ላይ ልዩነት መፍጠሩንም መረዳት ተችሏል። በጠቅላላ ኢራን የተኮሰቻቸው ሚሳይሎች በሺዎች የሚቆጠሩ መሆኑ ተዘግቧል። እስከ 3 ሚሊዮን ዶላር የሚያወጣውና እስከ 2000 ኪሎ ሜትር ድረስ መምታት የሚችለው የኢራን ባሊስቲክ ሚሳይል የሚፈነዳው አካሉ ከ700 ኪሎ ግራም እስከ 1200 ኪሎ ግራም የሚመዝን ሲሆን ግዙፍ ህንፃን፣ ወታደራዊ ቤዞችን፣ የአውሮፕላን መንደርደሪያዎችንና የነዳጅ ዴፖዎችን የማውደምና የማፍረስ አቅም እንዳለውም በመሳሪያዎቹ ዙሪያ ከተጠኑት ሪፖርቶች መረዳት ተችሏል። ኢራን በመጀመሪያዎቹ 10 ቀናት በጠቅላላ 2400 ሚሳይሎችን ማስወንጨፏን የዘገበው የእስራኤሉ ጋዜጣ ጀሩሳሌም ፖስት ከ80 እስከ 90 በመቶ በጸረ ሚሳይል ተመትተው መክሸፋቸውን፣ እስከ 100 የሚሆኑት ሚሳይሎች ግን ጸረ ሚሳይል መከላከያን አልፈው በእስራኤል ላይ ጉዳት ማድረሳቸውን ዘግበዋል። ኢራን ከዚህም በተጨማሪ 3500 የሚሆኑ ድሮኖችን ማንቀሳቀሷና ከ90 በመቶ በላይ ጥቃቱ መክሸፉም ተመልክቷል። እስራኤል በበኩሏ ኢራንን ለማጥቃት 2600 ጊዜም የአየር ጥቃት መፈጸሟን፣ 6800 ቦምብና ሚሳይሎችን ከአሜሪካ ጋር በመሆን ማስወንጨፋቸውም ተዘግበዋል። አሜሪካ የምታስወነጭፈው ቶም ሃውክ ሚሳይል የአንዱ ዋጋ እስከ 2 ሚሊዮን ዶላር የሚያወጣ ሲሆን በጠቅላላ እስራኤልና አሜሪካ በኢራን ምድር 7000 ኢላማዎችን መምታታቸውን ዶናልድ ትራምፕ በትናንትናው ዕለት የሰጡት ጋዜጣዊ መግለጫ አመልክተዋል። Since the beginning of the conflict, we've struck more than 7,000 targets across Iran, and these have been mostly commercial and military targets. በዚህ ጥቃት ኢላማ ከሆኑት ውስጥ የኢራን ተዋጊ ጀቶች የሚገኙበት ሲሆን ሱ-24 እና ሱ-25 እንዲሁም ኤፍኤስኤ የተባሉ ተዋጊ ጀቶች በቆሙበት ወድመዋል። በጠቅላላ እስከ 10 የሚሆኑ ጀቶች እንደወደሙባት ቢገለጽም በአንዳንድ ሪፖርቶች የወደሙባት ጀቶች 5 ብቻ እንደሆኑም ተመልክቷል። በዘመናዊ ዓለም ታሪክ በከፍተኛ ደረጃ ሚሳይሎች ተወነጨፉበት በተባለው በዚህ ጦርነት በወጪም ረገድ ተወዳዳሪ እንዳልተገኘለትም ተመልክቷል። አሜሪካ የዛሬ 5 ዓመት በአፍጋኒስታን በኋላም በኢራቅ ባካሄደችው ጦርነት በሁለቱም በቀን የምታወጣው ወጪ 300 ሚሊዮን ዶላር ሲሆን በኢራን ጦርነት በቀን እያወጣች ያለችው ከ1 ቢሊዮን ዶላር በላይ መሆኑም ተዘግቧል። አሜሪካ በኢራቅ ጦርነት ከ2003 እስከ 2011 በቆየችባቸው ጊዜያት በጠቅላላም 2.2 ትሪሊዮን ዶላር ማውጣቷ ሲገለጽ በአፍጋኒስታን የሙላ መሐመድ ኦማርን አገዛዝ ለማስወገድና ቢንላደንን ለማደን በጠቅላላ 2.3 ትሪሊዮን ዶላር ማውጣቷን በሪፖርቶች ተዘግቧል። ይህ በእንዲህ እንዳለም የዓለም 20 በመቶ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን ኢራን በከፊል መዝጋቷን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ ማሻቀቡን የቀጠለ ሲሆን ፕሬዝዳንት ትራምፕ ቻይና ጣልቃ እንድትገባ ጥሪ አቅርበዋል። We get less than 1% of our oil from the Strait, and some countries get much more. Japan gets 95%, China gets 90%. Many of the Europeans get quite a bit. South Korea gets 35%. So we want them to come and help us with the Strait. አጋሮቻችን በኢራን ጦርነት ካልተባበሩን ኔቶ ከፊቱ መጥፎ ጊዜ ይጠብቋል ሲሉም ለኔቶ አባላት አሳስበዋል። ኢራን የሆርሙዝ መተላለፊያን እስካሁን ሙሉ በሙሉ እንዳልዘጋቸውም ታውቋል። ሆኖም ጠላት የሚባሉ ሀገራት መርከቦች እንዳይተላለፉ ማገዷም ተመልክቷል። በዚህ ቀውስ የተነሳ ነዳጅ አመላላሽ የሆኑ መርከቦች በከፊል ወደ ቀጠናው ለመሄድ አለመፈለጋቸው እንዲሁም የመርከቦች የኢንሹራንስ ዋጋ መጨመር እና የትራንስፖርት ዋጋ መናር በዓለም ኢኮኖሚ ላይ ተጽዕኖ የበለጠ እየበረታ እንደሚሄድም ተመልክቷል። አሜሪካና አጋሮቿ ከባህር ላይ የሚነሱ ጀቶችን ጭምር በመጠቀም የኢራንን የአየር መከላከያና የድሮን ማዕከላት በማውደም የሆርሙዝ ሰርጥን ሊያስከፍቱት እንደሚችሉም ተገምቷል። በሌላም በኩል አሜሪካና ተባባሪዎቿ ከኃይል ይልቅ ከኢራን ጋር በመደራደር ሊያስከፍቱት እንደሚችሉም ግምቶች የተንጸባረቁ ሲሆን ተዘግቶ መቀጠሉ ለኢራን ለራሷም አደጋ ስለመሆኑና እነ ቻይናም ላይ ተጽዕኖ የበረታ ስለሚሆን በራሷና በነ ቻይና ምክንያት ራሷ ልትከፍቶ ትችላለች ተብሎም ተጠብቋል። የሆርሙዝ ሰርጥ ሙሉ በሙሉ ቢዘጋ ወይንም የጦርነት ማዕከል ቢሆን ኢራን ራሷም ነዳጅ መሸጥ ሙሉ በሙሉ ስለምታቆም ይህም በሀገሪቱ ኢኮኖሚ ላይ ተጽዕኖ ስለሚያደርግ በየትኛውም መንገድ ቢሆን በአጭር ጊዜም መንገዱ ይከፈታል ተብሎ ይጠበቃል። ነገር ግን ሳይከፈት ለአንድ ወር ቢቀጥል እንኳን የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልም ተዘግቧል። ጦርነቱ እንደ አውሮፓውያን አቆጣጠር የካቲት 27 ሲጀመር በዋዜማው $67 በበርሜል የነበረው የድፍድፍ ነዳጅ ዋጋ ትላንትና $98 ደርሷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ
ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ከመካከለኛው ምስራቅ ግጭት ጋር በተያያዘ በኢትዮጵያ የነዳጅ ሁኔታን በተመለከተ ጠቅላይ ሚኒስትር አብይም በትናንትናው ዕለት ማሳሰቢያ ሰጥቷል። በነዳጅ በቁጠባ እንጠቀም በሚል ባለፈው ሳምንትም የገንዘብ ሚኒስትሩ አቶ አህመድ ሺዴ በዚህ ዙሪያ መግለጫ መስጠታቸው ይታወሳል። በዋናነት እንግዲህ የነዳጅ መተላለፊያ የሆነው ወደ ኢትዮጵያ ሳይሆን በዋናነት ወደ ኤዥያ ሀገራት የሚተላለፉበት የሆርሙዝ ሰርጥ ላይ የተፈጠረው መዘጋት በከፊል ነው የተዘጋው። ኢራን ለምትፈልጋቸው ፈቅዳለች፣ ለማትፈልጋቸው ደግሞ ከልክላለች። ያንን በተመለከተ ወይ ሙሉ በሙሉ ይዘጋል ወይ ደግሞ ሙሉ በሙሉ ይከፈታል የሚል ነገር ነው እንግዲህ አሁን እየተነሳ ያለው። ሁኔታው ተዘግቶ ለአንድ ወር እንኳን ቢቀጥል የነዳጅ ዋጋ እስከ $150 ሊገባ ይችላል የሚል ስጋቶች እየተንጸባረቁ ነው። ራሱ በዛ መስመር ላይ ነዳጅ የምትልከው ኢራን በመሆኗ የሚገባና የሚወጣውን እየወሰነች መሆኑ ለጊዜው ግልጽ ቢሆንም ወይ ሙሉ በሙሉ ይዘጋል ወይ ደግሞ ሙሉ በሙሉ ይከፍታል። ስለዚህ ሙሉ በሙሉ የሚዘጋ ቢሆን በእሷ ላይ የሚያመጣው ተጽዕኖ ግልጽ ነው። ነዳጅ እስካልሸጠች ድረስ በኢኮኖሚያ ላይ ተጽዕኖ ይኖራል። በኢኮኖሚያ ላይ ደግሞ አሁን ካለው ጦርነት ጋር የሚፈጠረው ተጽዕኖ በሀገሪቱ ውስጥ የበለጠ አለመረጋጋትን ስለሚፈጥር ተዘግቶ መቀጠሉን እሷም አትደግፈውም የሚል ነገር ይነሳል። በነ ጃፓን በነ ቻይና በኩል በዋናነትም ከፍተኛ ነዳጅ በዛ በኩል ስለሚያስገቡ እነሱ ላይ የሚያሳድረውን ጫና ስለሚያውቁት ወይ ደግሞ ስለሚገነዘቡት እነሱን ዲፕሎማሲያዊ ግፊት አድርገው ይከፈታል ተብሎ እንግዲህ ይታመናል። በነ ዶናልድ ትራምፕ በኩል ቻይናም በዚህ በኩል ሚና እንድትጫወት ግፊት እያደረጉ ነው። በሌላም በኩል ደግሞ በኃይል ያንን ነገር እናሳካለን የሚልም ነገር እየተነሳ ነው። ጦርነቱን በአጭር ጊዜ እንጨርሳለን የሚሉ ድምፆችም እንግዲህ በእነ አሜሪካ በኩል ተሰምተዋል። ኢራን በአብዛኛው ሚሳይሎቿን ጨርሳለች፣ አሁን 8% ያህል ቢቀራት ነው የሚል ነገር ነው። ግምገማቸው ትክክል ነው ትክክል አይደለም፣ ምናልባት አሁን እየወጡ ያሉ መረጃዎች በተለያየ መንገድ የሚያሳዩት ነገር አለ። ከዚህ ቀደም አያቶላንና የተወሰኑ መሪዎች ቢገደሉ ኢራን ውስጥ ከፍተኛ ቀደም ሲል የተጀመረ ተቋሙ በርትቶ መንግስት ለመለወጥ ያስችላል የሚል ግምገማ ነበር የሚል ነው። እንግዲህ በተለይ በእስራኤል በኩል የነበረው በውጤቱ ግን ያ አይደለም እየሆነ ያለው። ስለዚህ አሁንም 8% ነው የቀራት አይደለም የሚለውን እንግዲህ በእርግጠኝነት መናገር የሚቻል አይመስልም። ስለዚህ ጦርነቱ እስከ መቼ ድረስ ይቀጥላል? በዚህ ሁኔታ ውስጥ በአሜሪካ በኩል ያለው ሌሎች አጋር ሀገሮች የሚባሉ በተለይ የኔቶ አባል ሀገራት በዚህ ዙሪያ እንዲደግፏት ጥሪ እያቀረበች ነው። ጀርመን፣ ዩናይትድ ኪንግደም የመሳሰሉት በግልጽ በዚህ ሂደት ውስጥ እንደማይገቡ እየገለጹ ነው። በፈረንሳይ በኩል ለመግባት ሂደቱን ውስጥ ምልክቶች እያሳየች ነው። እንግዲህ ሁኔታው ያው በተለይ ትልልቆቹ ሀገራት ካላቸው ክምችትም ከምንም ኢኮኖሚያቸው ላይ ብዙ መናወጥ የሚፈጥር ቢሆንም እንትኑን ሀገሩን ወደ ከፍተኛ ነገር የሚከቱ አይደለም። በታዳጊ ሀገሮች ላይ ደግሞ የሚኖሩ ተጽዕኖ ከፍተኛ ስለሆነ የቁጠባ አስፈላጊነት በዛም ዙሪያ እንደሆነ እንግዲህ ይታመናል። ዶናልድ ትራምፕ ከዛ ጋር በተያያዘ ትላንት በሰጡት መግለጫ ምናልባት በተለያየ መንገድ በኃላፊነት በጎደለው መልኩ መንግስት እንዲሄድ እንጂ ከዛ በኋላ ምን ይመጣል የሚለው የማያሳስባቸው በዚህም በዚያም ችግር የሚፈጥሩ አካላት እርስ በርስ በጠላትነት የሚፈላለጉ እርስ በርስ አንዱ በሌላው ማህበረሰብ ላይ ጥላቻው ደም ውስጥ የሚንተከተክ ጥላቻው መቅኒው ድረስ የደረሰ ሰዎች ዛሬ ከሌላው ጋር ተባብረው መንግስት ስለመለወጥ ሀገር ስለመስረት ያወራሉ። በአደባባይ ምን አይነት ቅስቀሳ ሲያደርጉ የነበሩ ሰዎች። መንግስታት መተቸት ትችላለህ፣ የፖለቲካ ቡድኖችን መተቸት ትችላለህ፣ የፈለግከው ነገር ማድረግ ትችላለህ። ከዛ አልፎ ማህበረሰብ ላይ ህዝብ ላይ ጥላቻ ሲሰብኩ ጥላቻ በደማቸው በጥላቻ ሲንተከተክ የነበረ ሰዎች ዛሬ ስለ አንድነት ስለ አብሮ ስለ መስራት ያወራሉ። አንድ የጋራ የሚሉት ጠላት አለ። ያ ጠላት በእርግጠኝነት ለየትኛዎቹም እርስ በርስ ካላቸው በላይ ጠላትነት በላይ ጠላት አይደለም፣ ያውቁታል በእርግጠኝነት። ነገር ግን ስልጣን ያለው ኃይል ያለው እሱ ስለሆነ ትንንሽና አነስተኛ ኃይሎች ተሰባስበው እሱን በሆነ መንገድ ብናስወግድ ከዛ በኋላ እኔ የተሻልኩ ነኝ ያኛው ምን የተሻልኩ ነኝ በሚል የሆነ ነገር እንፈጥራለን በሚል የሚያደርጉት ነገር ነው። ይሄ እንዳነሳ ምክንያት የሆነኝ ዶናልድ ትራምፕ ትናንት በተለይ ሶማሊያን በተመለከተ ያን ጋር በተያያዘ የሚናገሩት ነገር ለያን ኦማር ሶማሊያን ወደ $19 ቢሊዮን ዘረፉን ይላሉ። ምንም ነገር የሌላቸው ፖሊስ የላቸውም፣ ካቢኔ የላቸውም፣
ምክር ቤት የላቸውም፣ እርስ በርስ ሲጋደሉ የሚውሉ በሚል የስርዓት አልበኝነት የምናምን ምልክት አድርገው ምናልባት በዩኤን ውስጥ አሁንም መቀመጫ ወይ ደግሞ አባልነት ቢሳተፍ የሶማሊያ መንግስት አለ። ነገር ግን ከዲፕሎማሲ ቋንቋ ውጭ ጭምር በመሄድ በዚህ ደረጃ ሀገርን የገለጹበት መንገድ ምናልባት ለሌሎች ትምህርት ከሆነ ኃላፊነት በጎደለው መንገድ የሚንቀሳቀሱ ሰዎች ይህን ነገር ቆም ብለው ቢያንስ ሶማሊያ ከፈረሰች 35 ዓመት ነው፣ ለመጠገን እየሞከረች ነው። አንድ ቋንቋ፣ አንድ እምነት፣ አንድ ባህል የሚጋራ ማህበረሰብ ከፈረሰ በኋላ ሀገር መሆን እንዴት እንዳልቻለ እያየን ነው። በሌላ በኩል ደግሞ የተለያየ ቋንቋ፣ የተለያየ ባህል፣ ነገር ግን በረዥም ጊዜ ሂደት ውስጥ ደግሞ አንድነቱን ያጠነከረ ህዝብ ያለበት ሀገር ከየብሔረሰቡ ከየሰፈሩ በጣም ዘረኛ ሆኑ ጫፍ የወጡ ሰዎች፣ በሌላው ማህበረሰብ ላይ ጥላቻ ያላቸው ሰዎች፣ ጥላቻ ያላቸው ከየሰፈሩ ተሰባስበው ኢትዮጵያ ውስጥ የሆነ ነገር ቢፈጠር ሀገር መንግስት ቢለወጥ ምን ሊፈጠር እንደሚችል ማንም ሰው ከሚገምተው በላይ ሀገር አይኖርም ብቻ ሳይሆን የሽፍቶች መፈንጫም የጎበዝ አለቆች መጫወቻ ከዛም ባሻገር የዓለም ማላገጫ እንደምንሆን ሶማሊያን በተመለከተም ዶናልድ ትራምፕ ከሰጡት ነገር ላይ ተነስቶ መደምደም ይቻላል። Somalia is a third world, maybe a fourth world nation. One of the worst, one of the most dangerous. They don't have anything. They don't have councils. They don't have government. They don't have police. They shoot each other all over the place. They come here and they steal $19 billion. That's crazy. And Ilhan Omar. ማንም የሶማሊያ ሰው ሶማሊያ ማለት ሶማሊያ ሞቃዲሾ እንትን የሆነ ሰው ቁጭት ውስጥ ነው መግባት ያለበት። ስርዓት የሌለበት፣ ህግ የሌለበት፣ ሰዎች ሲጋደሉ የሚውሉበት በቃ በዛ መልክ ነገ እንደዛ እንደማንገለጽ ወደዛ መንገድ እንዳንሄድ በህይወት በአካል በሁሉ መናገራቸውን ከፍለው እዚህ ደረጃ ላይ አደጋውን ያሻገሩን የኢትዮጵያ የጸጥታ ኃይሎች መኖራቸው እንጂ ይሄ በየቦታው ያለ ዘረኛ በየሰፈሩ የተቧደነ ብሔርተኛ ሀገሩ ምን ሊያደርገው እንደሚችል ቢሆን ደግሞ ለዓለም እንዴት መሳቂያ እንደምንሆን ከሶማሊያ በላይ መሳያ የለም። 35 ዓመታት ፈርሰው ለመጠገን እየተሞከረ አስቸጋሪ ሁኔታ እንደተፈጠረ ያው እያየን ነው። ይህንን በዚሁ አጋጣሚ ሁል ጊዜም መልእክቶች ሲተላለፉ ለእኔ ብለህ ስማ ነው። እንደ አፍሪካዊም እንደ ጎረቤትም ደግሞ ሁላችንም እንዲህ አይነት ስሜት ይቆጨናል። ማለት የሚፈጥረው ነገር አለ። ሀገር ጎረቤት ሰላም ሲሆን ወንድማማችነት ሲጠናከር ብዙ ነገሮችን አብሮ ለመለወጥ እንትን ማለት የሚቻልባቸው ሁኔታዎች ያሉ ደግሞ በቋንቋም በሁሉም ነገር ከኢትዮጵያ ጋር የሚወራረስ ማህበረሰብ ነው። ይህንን የዶናልድ ትራምፕን መግለጫ ስሰማ ሁል ጊዜም ያው ለእኔ ብለህ ስማ የሚል ነገር ስላለ ቢፈጠር ቢሆን የሚለውን ነገር አንዳንድ ሰዎች ቆም ብለው ግራ ቀኝ ለማየት ቢሞክሩ ቢያገናዝቡ ጥሩ ነው። እርግጥ መደበሪያም ይፈልጋል፣ የጥቅም ጉዳይ ያደረገዋል። በዚህ መልኩ በግርግር በእውከትና በቀውሱ ዝም ብለን የዳከርን እንቀጥለን ብሎ የሚያስቡ ሰዎች አሉ። ግን የሚጠቅም ነገር አይደለም። ምናልባት ከሆነው ደጋግሞ ሁሌ ማሳሰብ የሚያስፈልገው ከእውነታው ጋር ራስን አስማምቶ በመፍትሄው ወይ ደግሞ በሚጠቅሙ ነገሮች ላይ መራመዱ ለሁሉም ይበጃል ብዬ አምናለሁ። ይህ እንግዲህ ዛሬ ኢትዮጵያ እዚህ ሁኔታ ውስጥ እንድትገባ በተለይም እንዲህ አይነት ስጋት ሊኖር ይችላል ወይ አይችልም ወይ የሚል ነገር ውስጥ እንድንሆን ያደረገን ከዚህ ቀደም በነበሩ ሁኔታዎች ብዙ ጊዜ ወደኋላም ተመልሰን አንዳንዶቻችን የምናነሳው ነው። የሩዋንዳ የዘር ፍጅት በመጣበት ወቅት ከፍተኛ አሰቃቂ ትዕይንት ነበር። ኢትዮጵያ ማዕከላዊ መንግስት ውስጥ የነበረው ደግሞ ህዝባዊ ወያኔ ሓርነት ትግራይ ነበር። የዛን ጊዜ የሚሰጠው ትንተና ኢትዮጵያ ስልጣን ላይ ያለ ዘረኛ መንግስት አላት እንጂ መንግስት እንኳን ባይኖር ሩዋንዳ የገባችበት አይነት ሁኔታ ውስጥ ኢትዮጵያ ልትገባ አትችልም። ለዚህም እንደ ማስረጃ የሚጠቀሰው ከኢህአዴግ
ከደርግ ወደ ህወሓት የተደረገው ሽግግር ላይ የተወሰኑ ቦታዎችም ለተወሰነ ጊዜ ከህግና ስርዓት ውጭ ነበሩ። ለምሳሌ ኮሎኔል መንግስቱ ኃይለማርያም ሀገር ለቀው ከወጡ በኋላ ለተወሰነ ጊዜ ፕሬዚዳንትነቱን ጀነራል ተስፋዬ ወልደ ገብረ ኪዳን ቢይዙትም አለመረጋጋቱ ሰራዊቱ ወደ ከተማ የሚገባበት ሁኔታ ነበር። ከዛ በኋላ ከ18 ጀምሮ ላሉት የተወሰኑ ቀናት ህግና ስርዓት የፈረሰበት ቢሆንም የተለየ ነገር አልተፈጠረም። የተወሰኑ አካባቢዎች ደግሞ ደቡብ ምስራቅ ምናምን አካባቢ ከመንግስትም የለም ህወሓትም የለም። ይህን ሁኔታ የሚያስታውሱ ሰዎች የሩዋንዳ የዘር ፍጅት በመጣበት ወቅት፣ የሩዋንዳ የዘር ፍጅት በተከሰተበት ወቅት ኢትዮጵያ ውስጥ እንዲያንን ነገር በተአምር ሊፈጠር የሚችል ነገር አይደለም የሚል ግምገማ ነበር የነበረው። ግን እንደ አውሮፓውያን አቆጣጠር 1994 ነው፣ የዛሬ 22 ዓመት አካባቢ ነው። ህወሓት ከገባ ገና 3 ዓመቱ ምናምን አካባቢ ነው። ዘረኝነቱ በየቦታው ተዘርቶ ወጣቱ ልብ ላይ እየፋፋ ምናምን መገኘቱ ምልክቶች አልነበሩም ያኔ። በሌላም በኩል ደግሞ በዚህ መልክ በየቦታው የኮለኮላቸው ያደራጃቸው ስለመኖራቸው በቂ ምልክት አይታይም ነበር። ስለዚህ የሆነ ነገር ቢፈጠር እንኳን መንግስት ባይኖር እንኳን እንደ ሩዋንዳ አንሆንም የሚል ነገር ነበር ኢትዮጵያ ውስጥ የነበረው። ያ በሚሊዮኖች የሚፈጠር የተቆጠረ እልቂት የተፈጠረበት ሁኔታ። ከዛም ጋር ስንሄድ አስገራሚ ነገር ነው እኮ ሩዋንዳ ሁቱ ይሁን ቱትሲ አንድ ቋንቋ ነው የሚናገሩት። ያ ሁሉ ፍጅት 800 ምናምን ሺህ ሰው ወደ 1 ሚሊዮን የሚጠጋ ያለቀበት ማለት ነው። ስለዚህ ኢትዮጵያ ውስጥ አይከሰትም የሚል ግምገማ ነበር ያኔ። ግን ያ ግምገማ ትክክል በዛ ዘመን በዛ ወቅት ትክክል ነበር። በዚያና በዛ ጊዜ ውስጥ ህወሓት የሚባለውን ኃይል ከኢትዮጵያ ፖለቲካ ስልጣን አስወገደ ነው ቢሆን ኖሮ ያ ስጋት እውነትም ትክክል ነበር፣ ያ ግምገማ ትክክልም ነበር። ግን ያው ይሄ ቡድን እግሩን አንፈራጦ ሀገሪቱን ከጫፍ እስከ ጫፍ በመዳፍ ውስጥ አድርጎ ዘረኝነትን ዘራ፣ ኮተኮተ፣ አሳደገ፣ በወጣቱ አእምሮ ውስጥ አበለጸገው። በየሰፈሩ ባሉ በተለይ ከዛ በኋላ ይሄ ቡድን የፖለቲካ ስልጣኑን በሚያጣበት ዘመን ላይ ዘረኝነቱ ጫፍ የደረሰበት ነው። በጉልበት አምቆት ነበር። ጉልበቱ ሲነሳ የተፈጠረውን ነገር እናውቃለን። ስለዚህ ሀገር አልባ ልንሆን የምንችልበትን ሁኔታ ያለፉት 27 የህወሓት ዓመታት በዛ ደረጃ ላይ ስርዓት ስለተሰራ ለውጡም ተከትሎ የተወሰነ የፖለቲካ ምህዳሩ ሲከፈት የታመቀው ዘረኝነት ገረፈለና ሀገሩን አቆሸሸው። በየቦታ ያለ ዘረኛ፣ በየሰፈሩ የተኮለኮለ ብሔርተኛ ተወራጨ። በየሰፈሩ ብዙ ችግር ፈጠረ። ያንን ሁኔታ ያንን አደጋ ያው ሁሌ መርሳት ነገር ካልሆነ ያለፍንበትን የተሻገርንበትን የተጓዝንበትን ነገር ለሚያክሰው ያንን ሁኔታ ስልጣን ላይ ያለው መንግስት በሀገሪቱ የጸጥታ ተቋማት ይህን ነገር መቀልበስ ባይችል ኖሮ ያን ነገር አደብ ባያስገዛው ኖሮ ኢትዮጵያን ዛሬ በየትና በምን ሁኔታ ላይ እንደምትገኝ ለማንም ሰው ግልጽ ነው። የሆነ ተአምር ተፈጥሮ ደግሞ ይሄ ነገር ስልጣን ላይ ያለው መንግስት ክንዱ ቢዝል ስለ መንግስት ለውጥ አይደለም የምናወራው፣ ሀገር ስለ መፍረስ ነው የምናወራው። ዶናልድ ትራምፕ ትላንት ስለ ሶማሊያ ሲናገሩ ለእኔ በለስማ የሚለውን ነገር ኃላፊነት ከሚሰማው ወገን ሁሉ የሚጠብቀው ነው የሚጠበቅ ነው። የዛን ያህል ደግሞ መጽናኛ በእጃችን ይዘን ነው ያን አስፈሪ ያን አሰቃቂ አደጋ ትዕይንት በህይወት በአካል ብዙ ነገር ከተሻገርን በኋላ እየመጣ እየተነገረ ያለ ነገር ስለሆነ ማለት ነው። አሁንም በየሰፈሩ ቢተኩሱ እርስ በርስ ጠላትነት በቡድን አይደለም። ሰዎች ስልጣን ላይ ያለው መንግስት የሚተቹ ሰዎች፣ እርስ በርስ የሚወዳጁ ሰዎች ስልጣን ላይ ያለው መንግስት ላይ የዚህን ወይም የዚያን ማህበረሰብ በተመለከተ ስልጣን ላይ ካሉት ሰዎች ይሄ ተነገረ የሚል ማንም ሰው የለም። አንዳቸውም
ይሄ ተረት ተረት በየሰፈሩ በየስርቻው ከከሌ ጋር እንደዚህ ሲያወሩ የሚል ነገር ካልሆነ በአደባባይ ዛሬ የቲፒኤልኤፍ ካምፕ፣ የፋኖ ካምፕ፣ የሸኔ ካምፕ ግንባር የፈጠሩ ሰዎች አንደኛው በሌላኛው ላይ በቡድን ላይ አይደለም በህዝብ ላይ ስር የሰደደ ጥላቻ ያላቸው ሰዎች ብቻቸውን በተናጠለ ጮኸው ብቻቸውን በተናጠል ተኩሰው የሚሄድ የሚወገድ ነገር አለመኖሩ ሲያረጋግጡ አንደኛው ለሌላው ባለው ንቀት ጥላቻ ብቻ ሳይሆን ባለው ንቀት እንደመነበለን ይህንን ስርዓት ከጣልን በኋላ እኔ ነኝ የበላይ መሆነው በሚል መታበይ ለመወዳጀት ይሞክራሉ። በህዝብ ስም ይነግዳሉ። ከዚህ ሱቅ አትግዛ፣ በዚህ ቋንቋ አትናገር፣ ከዚህ ማህበረሰብ ጋር አትገበያይ የሚባል የጥላቻ የዘረኝነት የዘር ቅስቀሳ ሲያደርጉ የነበሩ ሰዎች ዛሬ ግንባር ሲፈጥሩ ግንባር የሚፈጥሩት የሚተባበሩት ዓላማቸው ግልጽ ነው። የስልጣን ጥያቄ አለ፣ የሰፈር የመንደር ፍቅር አለ። ከዛ ውጭ ግን እንደ ማህበረሰብ የትኛው ኢትዮጵያዊ ከነዚህ ቡድኖች ጋር በዚህ ዙሪያ ከተሰባሰቡትን የሚሰማበት የሚደግፍበት፣ በአንጻሩ ስልጣን ላይ ካለው መንግስት ጋር ቅራኔ ውስጥ የሚገባበት ምንድን ነው የሚለውን ራሱ ቆም ብሎ ማየት ነው። ሰዎች ግራ ቀኝ አይተው አይናቸውን ገልጠው ጉዳዮችን መመርመር ነው። ወደዚህ እንድመለስ ያደረገኝ የዶናልድ ትራምፕ የትላንቱ መግለጫ ነው። ከዚሁ ጋር ተያይዞ ደግሞ ህወሓት የሚባል ቡድን ትግራይ መገናኛ ብዙሃን ላይ ብወዛ አድርገው አሁን የህወሓት ሰሞናዊ መልእክት የምትባል ያቺ ብጣሽ ወረቀት ገጻቸው ላይ የምትጻፍ ነበረች። አሁን እሱ ዜና መሆን ጀምሯል በትግራይ መገናኛ ብዙሃን። ያው ዲሞክራሲና ህወሓት አይተዋወቁም። ከፕሪቶሪያ የሰላም ስምምነት በኋላ አቶ ጌታቸው ስልጣን ላይ በወጡበት ጊዜ ያው ነገሩ ከፈትፈት አለ። ያን የተከፋፈተውን ነገር በየደረጃው እየዘጉ አሁን መጥተው ሚዲያውንም 100% ተቆጣጥረው የህወሓት ሰሞናዊ መልእክት የምትባል የፓርቲ አቋም ይሆን ጽህፈት ቤት ውስጥ ያለ አንድ ሰው የግል ምኞቱን እየጻፈ ይሆን ያ በትግራይ ክልል መገናኛ ብዙሃን ላይ በትግርኛም በአማርኛም እየቀረበ ነው። ሰሞኑን የጻፉት ሰሞናዊ መልእክት የሚል ላይ ያቀረቡት ደግሞ አስገራሚ ነገር ነው። ሁሌ የሚሉትን ደጋግሞ ማላዘን፣ የዘር ማጥፋት ተፈጽሞ አሁንም የዘር ማጥፋቱን ለመቀጠል የሚል፣ በሌላ በኩል ደግሞ የፕሪቶሪያ የሰላም ስምምነት ይከበር የሚል ነገር። የዘር ማጥፋት ሁለት ነገር፣ አንደኛ ጦርነቱን ዛሬ ላይ ቆሞ ህወሓት እንደጀመረው ግልጽ ሆኗል እኮ። በፊትም ለሚጠይቅ ሰው ግልጽ ነበር። በፊትም ሰፈሩ ላይ ላልታጠረ ሰው፣ መረጃ ከተለያየ አቅጣጫ ለሚሰበስብ ሰው፣ የሽምግልናውን ሂደት ጥረቱን ምናምን ለሚገመግም ሰው፣ አጠቃላይ የመንግስትን አቅምና አቋም ያን የነበረውን ለሚረዳም ሰው ማን ሊተኩስ እንደሚችል ከበቂ በላይ ግልጽ ነበር። ብዥታ ውስጥ የሚከት ነገር አልነበረም። ስለዚህ ዘር ማጥፋት የሚባለው በመጀመሪያም ተረት ነው፣ ድርሰት ነው። ያ ማለት በጦርነት መሃል ንጹሐን ሰላማዊ ሰዎች አልተጎዱም ብቻ አይደለም፣ ሆን ተብሎ ሰላማዊ ሰዎች ላይ ጥቃት መፈጸሙን ራሱ የኢትዮጵያ መንግስት ጭምር ያረጋገጠው ነገር ነው። ቲፒኤልኤፍ ሲል እኔ በህይወቴ ቲፒኤልኤፍ የሚለውን ነገር ልሰማ ላምን አልችልም። ራሱ ዘረኛ ምናምን ብቻ ሳይሆን አፈጣጠሩ ራሱ ውሸት የሆነ ቡድን ነው። ስለዚህ የትኛውንም ነገር ዛሬ ላይ ቆመው እኮ እነ አቶ ጌታቸውና ሌሎቹ ግልጽ ባደረጉበት ሰዓት በሁለት ሳምንት አዲስ አበባ እንቆጣጠራለን ብለው ጦርነት መክፈታቸው ማጠራጠርበት ሰዓት ላይም ዛሬም ዘር ማጥፋት ታውጆብን ይላሉ። ያው ዘረኝነት መጥፎ ነው። ሚዲያ ምናምን ላይ ያሉ ሰዎች ጭምር እንኳን ይሄ ሁሉ ግልጽ ከሆነ በኋላ እንኳን በጸጸት ስሜት፣ ጸጸት ለምናምን ሌላ ነገር አይደለም፣ ተመልሶ ወደ ሁከት ወደ ግርግር እንዳይገባ እነዚህን ሰዎች በድፍረት ለመገሰጽ ያደረጉት ትክክል እንዳልነበር እንኳን ለመናገር ፈቃደኞች አይደሉም። ሰዎች የሆነ ነገር ውስጥ ሲገቡ
100 በመቶ የሚዘጋ ነገር እንዳለ ያው በግሌ እየተረዳው ነው። የምንገመገማቸው ነገሮች ነበሩ፣ ግን አሁን ይበልጥ እየተረዳን ያለነው ነገር ዝግት የሚያደርግ ነገር አለ እና እዛ መግለጫ ላይ ዘር ማጥፋት እንዳልኩት ሂደቱ ባለቤቱ የጦርነቱ ባለቤት ጦርነቱን የከፈተው ማን እንደሆነ ግልጽ መሆኑ ብቻ ሳይሆን በፕሪቶሪያ የሰላም ስምምነት ከእንዲህ አይነት ተግባራት ከተንኳሽ ነገሮች መታቀብን በቃልም በድርጊትም ከእንደዚህ አይነት ነገር መታቀብን ይጠይቃል። ሁል ጊዜ ዘር ማጥፋት የሚል ነገር የመግለጫ መግፈቻ ሲደረግ የፕሪቶሪያ የሰላም ስምምነት እየጣሰ የፕሪቶሪያ የሰላም ስምምነት እንዲተገበር መጠየቅ ማለት ነው። ምን ያህልን ጣሰ ምን ሁሉንም ነገር ሰው የማያቅሷል ብዬ አላምንም። 40 በመቶ መሬታችን ተወስዷል። እሱ የፕሪቶሪያ የሰላም ስምምነት ላይ ዶክተር አብርሃም ሰሞኑን ግልጽ አድርገውታል። ፕሪቶሪያ ላይ ተፈራርመው መጥተዋል፣ ጨርሰዋል። እዛ ጋር መስጠት ወይ መውሰድ አይደለም፣ አወዛጋቢ ነው። በኢትዮጵያ ሕገ መንግስት መሰረት ይፈታል ተብሎ ልባት ሰጠው። አሁን ዶክተር አብርሃም ሲናገሩ ለምን መንጫጫት እንደፈለጉ አላውቅም። ምናልባት በትግርኛ ስለተናገሩ እሱን ተከትሎ ጀነራል ታደሰም መልስ ሰጡ ተብሎ አውራምባ ላይ አነበኩኝ። አወዛጋቢ አይደለም። እንዴት አይነት ነገር ነው? ምን ማለት ነው አወዛጋቢ አይደለም? ጥያቄ አለን አንድ አካል ካለ እንዴት ነው አወዛጋቢ የማይሆነው? ስልጣን ላይ ከነበሩበት ጀምሮ ስልጣን ለቀው ጫካ ገብተው ጫካ እስኪመለሱም ድረስ ጥያቄው ሲነሳ የቆየ ነገር ነው። እንዴት ነው አወዛጋቢ የማይሆነው? ምናልባት እኮ እነዚህ ሰዎች በሌላ በኩል ያለው አወዛጋቢ አይደለም ቢል በጣም የሚያምርበት ነገር ነው እውነት ለመናገር። ምክንያቱም ቲፒኤልኤፍ ከመምጣቱ በፊት ማንም የሚያውቀው የደርግ መንግስት ያሰመረውም ይሁን የንጉሱ መንግስትም ይሁን የትኛውም የሚታወቀው ወሎና ጎንደር የሚባሉ ቦታዎች ናቸው። ተጠያቂው ቡድን የኢትዮጵያን የፖለቲካ መንግስት ስልጣን ከያዘ በኋላ እሱ ያሰመረው ነገር ልክ አይደለም ብሎ ጥያቄ ሲያነሱ ልክ አይደለም ማለት ትክክል አይደለም፣ አወዛጋቢ መባል የለበትም። ቲፒኤልኤፍ ኢትዮጵያ ውስጥ ገብቶ ያሰመረው የኢትዮጵያ አከላለል እግዚአብሔር ያሰመረው መስመር ነው። ስለዚህ በዚህ ጉዳይ ላይ ጥያቄ አታንሱ። እንዲህ እያደረግክ እንዴት ነው ስለ መፍትሄ ማውራት የምትችለው? አድዋ ላለው፣ አክሱም ላለው፣ ተንቤን ላለው፣ ወልቃይት ውስጥ ያለ ጉዳይ ምን ነው ለሱ? እዛ ያለው ሰው ጥያቄ የሚያነሳ ከሆነ እዛ ያሉ ዜጎች በማንነታቸው በደል እየደረሰባቸው እየተገፉ እየተጨቆኑ ከሆነ እየተባበረ የጋራ ድምፁን ሊያሰማ ይችላል። ያ የማንም የትግራይ ሰው ብቻ ሳይሆን ሌላውም ኢትዮጵያ የትኛውም ኢትዮጵያ የመገፋት ሌላው ቀርቶ የሰው ልጅ የሆነ ሰው የማንም መገፋት ይቃወማል። ከዛ ውጭ አንተ ቤተ መንግስት ከገባ በኋላ ታንኩንም ባንኩንም መዳፍ ውስጥ ካስገባ በኋላ ያሰመርከው መሬት እግዚአብሔር ያሰመረው ነውና አትንኩት የአወዛጋቢ ሊባል አይችልም። እንዴት አይነት መታበይ ነው? እንዴት አይነትስ መደንዘዝ ነው? ስለ መፍትሄ አይደል ሰዎች መጨነቅ ያለባቸው? በጋራ ሆነው አስተዳደር ይመሰርታሉ። በዘላቂነት በተመለከተ ባለቤቶቹ እነሱ ናቸው ይወስናሉ። የታገቱት በቲፒኤልኤፍ ቁጥጥር ስር ያሉት ተፈናቃዮች ወደ ቤታቸው ይመለሱ የሚለውን መንግስትም ግፊት እያደረገ ነው። ሌሎች መንቀሳቀስ የጀመሩት ከሆነ እስር ቤት የወጡት የዋስ ሰዎችም ጥሪ እያቀረቡ ነው። እንግዲህ ጀነራል ታደሰ ከወንበር ላይ ያነሷቸው ሰሞኑን እንትን ላይ ነበሩ። ከ8-1 ሲወዛገቡ ቆይተው ነበር። አሁን ጫፍ ላይ ከደረሰው በኋላ ነገሩ የተመለሰ ይመስላል ወይ ቆመ ነው። እርስ በርስ እየተሸማገሉ ሊሆን ይችላል፣ ግን እነሱ የሚያሸማግል ሰው አሁን አለ ብዬ አላምንም። ውጫዊ ግፊትን እስካልፈሩ ድረስ እዛ መሀል አሁን የሃይማኖት አባት ሊሰሙ አይችሉም። እነዚህ ሰዎች የሀገር ሽማግሌ ሊሰሙ አይችሉም። ማንንም መስማት የሚችሉ ሰዎች አይደሉም።
ምናልባት ሊሆን ይችላል ብዬ በግል የማምነው ይሄ ነገር እነ ዶክተር ደብረጽዮን ጫፍ ደርሰው ሰንበር ጀኔራሉን ለማንሳት ጀኔራሉ ደግሞ የሚከተለው ነገር ኃላፊነት መውሰድ አለባችሁ እኔ ጌታቸው ረዳ አይደለሁም ብለው መግለጫ ከሰጡ በኋላ ይሄ ነገር እንዴት ቆመ? ቢያንስ አሁን ባለበት ደረጃ ላይ ፍትጊያ ወይ ደግሞ ውዝግቡ ጫፍ ከደረሰ በኋላ እንዴት ቆመ የሚለው ነገር ሲመጣ የሃይማኖት መሪ ሊያቆመው አይችልም። የሀገር ሽማግሌ ሊያቆመው አይችልም። ለሃይማኖት መሪም ለሀገር ሽማግሌም ደንታ የሌላቸው ሰዎች ብቻ ስለሆኑ ብቻ ሳይሆን የሃይማኖት መሪ የተባሉትን ሰዎች ራሳቸው አደራጅተው ቤተክርስቲያን እንዲያቋቁሙ ወይ ደግሞ ከሲኖዶስ እንዲገነጠሉ ያደረጓቸውና በእነሱ የሚታዘዙ ስለሆነ ለእነሱ ክብር የላቸውም። በጣም በእርግጠኝነት ነው የምናገረው። ራሳቸው የሚያዟቸውን ሰዎች እነርሱ ሊሸምግሏችሁ ቢሏቸው ያደምጣሉ ብዬ አላስብም። ቤተ እምነቶችን ድሮ ማዕከላዊ መንግስቱን በያዙበት ወቅት ቤተ መንግስቱ በእነሱ እጅ በነበረበት ሰዓት ቤተ ክህነቱም መስጊዱም ሁሉም የእምነት ተቋማት መዳፋቸው ውስጥ ነበሩ። ደጋግሞ አሁን የኢትዮጵያ ኦርቶዶክስ ተቆርቋሪ ነን ብለው የሚወራጩ ሰዎች አባቶች በደህንነት መስሪያ ቤቱ ተወካይ በተገኘበት ስብሰባ የሚያደርጉበትን ዘመን የነ መላከ ሰላም ተብለው መላከ ሞት የሆኑት ጌታቸው አሰፋ ለኢትዮጵያን ውስጥ መላከ ሞት ነበሩ። ኢትዮጵያን ወህኒ ቤቶች ውስጥ የሰቆቃ የስቃይ የመከራ ምድር ያደረጉ የሆነ የፖለቲካ ፓርቲዎችን ለመወንጀል ሲባል ታክሲ ላይ ቦምብ እየጣሉ ሰው ሲገድሉ ሲጨፈጭፉ የነበሩ ይህንን የአሜሪካ ኤምባሲ የቪኪ አደሰን በዊክሊክስ በኩል የወጣ ፋይል ነው። ኦነግን ለመወንጀል ተብሎ አዲስ አበባ ካራቆሬ አካባቢ የፈነዳ ፈንጅ በሀገሪቱ የደህንነት መስሪያ ቤት የተካሄደ ስለመሆኑ የአሜሪካ ኤምባሲ አዲስ አበባው ያው በሚስጥር ለስቴት ዲፓርትመንት ጻፈ። የዊክሊክስ ፋይሎች ሜዳ ላይ ሲበተኑ ኢትዮጵያንም እጅ ገባ። ዛሬም ማንም ሰው ሜዳ ላይ ያገኘዋል። እንደዚህ አይነት ሞት የሚደግሱ ሰቆቃ የሚፈጽሙ ሰው የደህንነት መስሪያ ቤቱ ኃላፊ ጌታቸው አሰፋ የኢትዮጵያ ቅዱስ ሲኖዶስ ስብሰባ ላይ መላከ ሰላም ተብለው ይቀመጡ ነበር። መላከ ሞቱ ማለት ነው። እስከዚህ ድረስ ቤተክርስቲያናትን፣ መስጊዶችን፣ ሌሎች ተቋማትን በመዳፋቸው አድርገው የነበሩ ሰዎች ስልጣናቸውን ሲያጡ በቤተ እምነቶቹ ላይ ያላቸው ጉልበት አብሮ አበቃ። ስለዚህ ትግራይ ውስጥ መሸጉ። ትግራይ ውስጥ ደግሞ ያለውን ቤተ እምነት መዳፋቸው ውስጥ ለማስገባት የራስን ሲኖዶስ አቋቁም አሉ። ለዚህ ደግሞ የተመቹ ከሃይማኖት ሰውነት ይልቅ ፖለቲከኛነታቸው ሚዛን የደፋባቸው እንደነ አባ ሰረቀ ብርሃን ያሉት እዛ በላይ ፈላጭ ቆራጭ ሆኑ። ስለዚህ በዚህ መልክ ያደራጇቸውን ሰዎች ሊሰሙ አይችሉም። ማንም በፍጹም ሊሰሙ አይችሉም። የሀገር ሽማግሌ ሊሰሙ አይችሉም። ዲፕሎማቶች ከነሱ ጋር ግንኙነት ያላቸው አይመስለኝም። አሁን ባለንበት ሁኔታ ውስጥ የሆነ ወቅት ይነግሯቸዋል። ከዛ በኋላ ለሚመጣው ነገር ኃላፊነቱ የእናንተ ነው ተብሎ የሆነ ነገር ደርሷቸዋል ብዬ አምናለሁ። አሁን ማንን ነው የሚሰሙት? ውዝግቡ ጫፍ ላይ ከደረሰ በኋላ በድርድር ተስማምቶ ነው ብዬ አላምንም። በድርድር ሊስማሙ አይችሉም። በድርድር ጀነራሉ መስጠት የሚገባቸውን ሁሉ እኮ ሰጥተዋቸዋል። ከዚህ በላይ ምን ይሰጣሉ? አዲስ አበባ ላይ የትግራይ ፈላጭ ቆራጭ ሆነው ማለት በህግ መሰረት ክልሉን እንዲመሩ ስልጣን ተሰጥቷቸው ሄደው ስልጣናቸውን ለዶክተር ደብረጽዮን እኮ ያስረከቡ ሰው ናቸው። 9 ኮሚቴ ያለው የጸጥታውን ምናምን በጋራ የሚወስን ተብሎ 9 አባላት ያሉት ኮሚቴ ይቋቋማሉ። እሺ ብለው የኮሚቴው አቋቋሙ። እሳቸው እንዳንድ ተራ ኮሚቴ አባል የኮሚቴው ሰብሳቢ ዶክተር ደብረጽዮን ክልል ውስጥ ያለውን ነገር ሲወስን ሁሉ ነገር ሲያደርግ የነበረ የቡድን ነው። ያም ሆኖ አልረካም ቡድኑ።
አሁን ደግሞ መሪነቱን የህወሓት ሰው ይቀመጥ አለ። አሻፈረኝ ያለው ነው። እዚህ ጋር ቢያንስ ፕሬዝዳንት የሚለው ነገር ያስፈልጋቸዋል ማለት ነው። ይህን ተከትሎ ለመጣ ነገር ኃላፊነቱ የእናንተ ነው ሲባል እኔ የቀረው ቲፒኤልኤፍ ውስጥ ጀነራሉ ምን ኃይል አላቸው ምናምን የሚል ነገር ያስባሉ ብዬ አልገምትም። ማሰብ ቢችሉ ኖሮ እዚህ ቅርቃር ውስጥ አይገቡ ነበር። ግራ ቀኝ ማየት የሚችሉ ሰዎች፣ ለመገምት ነገሮችን ለመመርመር የሚችሉ ሰዎች ለቀው ወጥተው ፖለቲካው በማንጅሶች እጅ ገብቷል። አሁን የትግራይ ፖለቲካ ዶክተር ደብረጽዮንም ይሰማሉ ብዬ አላምንም። ከቁም ነገር የሚቆጥሯቸው አይመስለኝም። ስለዚህ ዲፕሎማቶች ጉዳዩ ላይ ብዙ ከዚህ በኋላ እንትን ይላሉ ብዬ አላምንም። የሀገር ሽማግሌዎቹ አይደመጡም፣ የሃይማኖት አባቶቹ አይደመጡም። በድርድር ተጨማሪ ነገር ጀነራሉ የሚሰጡት ነገር የለም። ስልጣናቸው ለዶክተር ደብረጽዮን እኮ አስረክበው ሊቀም ፕሬዝዳንት የሚለውን ስም ብቻ ነው በአብዛኛው የተሸከሙት። በዛ ስልጣናቸው ወደ አዲስ አበባ ምናምን መመላለስ ስላለ እንደ ተጨማሪ ነገር ሊታይ ይችላል። ስለዚህ ከዚህ በላይ የሚሰጡት ነገር ስለሌለ በድርድር የተፈታ ነገር ይኖራል ብዬ አላምንም። ስለዚህ ማን ነው ይህን ነገር ሊያስቆም የሚችለው? በትግራይ ምድር ውስጥ ሊደመጥ የሚችል አንድ ኃይል አለ በአሁኑ ሰዓት በህወሓት ካምፕ፣ ሻዕቢያ። እየተሄደ ያለው ነገር የኢትዮጵያ መንግስት ወደ እርምጃ እንዲሄድ 100% መንገዶቹ የተጠረገ ነገር ስለሆነ ያንን ከብዥታ ከጥርጣሬ ለማንኛውም ለዓለም አቀፉ ማህበረሰብ ለማንም ብዥታ በማይፈጠር መልኩ ወደ እርምጃ ለመሄድ ጫፍ ላይ የተቃረበ ነገር ስላለ ምናልባት ያልጨረሱት ጉዳይ ካለ ሻዕቢያዎቹ ወይንም ደግሞ ይሄ ነገር ቢቀር የሚል ለጊዜው ወይም ለዘላቂው መደምደሚያ ላይ ደርሰው ከሆነ ይህን ነገር እረፉ ሊሏቸው የሚችሉት ሻዕቢያዎች ብቻ ናቸው በዚህ ምድር ላይ። እንዳልኩት የኢትዮጵያ መንግስት ጫፍ ላይ ስለደረሰ ይሄ በቂ ምክንያት ሆኖት ወደ እርምጃ ሄዶ እንዳይደፈጥጣችሁ እነሱን ደፍጥጦ ወደዛ ይሻገራል ብዬ አላምንም። ምናልባት ውስጥ ለውስጥ ያለም ንግግር ሊኖር ይችላል። በእርግጠኝነት ግን አንድ ነገር ያጣሉ። ጦርነት ውስጥ መግባት ከፈለጉ ጦርነቱን ራቅ አድርጎ ለማድረግ ያደረጉት ሲያቅዱበትና ሲሄዱበት የነበረው የኤርትራኖቹ የሻዕቢያው ሙከራ ህወሓት ሲደፈጠጥ እዛ ጋር ያበቃል። ስለዚህ የሚያደርጉት እንቅስቃሴ ቢያንስ ዝም ብለው ቁጭ ብለው ለጊዜውም ቢሆን ከመደፍጠጥ ወጥተው መኖራቸውን ስለሚፈልግ ከጀነራሉ ጋር መወዛገባቸውን እንዲያቆሙ ሻዕቢያ ምናልባት ምክር ሰጥቷቸው ሊሆን ይችላል። ይሄ ባለበት ሁኔታ እንግዲህ እስከ መቼ ድረስ ይቀጥላል? ራሱ የሻዕቢያ ምክር አሁን መጋቢት መጨረሻ ላይ የፕሬዝዳንቱ የጀነራል ታደሰ የስልጣን ዘመን ያበቃል። ከዛስ በኋላ ምን ይሆናል? ስልጣናቸውን አዲስ አበባ ላይ የተሰጣቸውን ስልጣን መቀሌ ላይ ሄደው ለህገ ወጡ የህወሓት ቡድን ጭምር የበተኑት ህገ ወጥ የተባለው ፓርቲ ሊቀመንበር ክልሉን በዋናነት በኃላፊነት እንዲመሩ ያደረጉት ጀነራል ታደሰ ከህገ ወጡ የህወሓት ቡድን ምክትል ሊቀመንበሩን ምክትል ፕሬዝዳንት ያደረጉት ጀነራል ታደሰ ከሌሎች ፓርቲዎች የጊዜ አስተዳደር ውስጥ ተሳታፊ የነበሩ ሰዎችን ጠርገው ያስወጡት ጀነራል ታደሰ በሚቀጥለው መጋቢት 30 በኋላ ተመልሶ እሳቸው ስልጣን ላይ ይቀጥላሉ ወይ? ከእርሳቸው ስልጣን ላይ ለማውጣት የሚቻልበት ሌላ እድል አለ ወይ? እስከዛስ ሁኔታዎች እንዲህ ባሉበት ሁኔታ ሊቀጥሉ ይችላሉ? ምንድነው የትግራይ ውስጥ ያለው የሰራተኞች ደሞዝ፣ የነዳጅ የምናምን ጉዳይ በከፍተኛ ደረጃ መነጋገሪያ ሆኗል። የፓርቲዎቹ ለምሳሌ ምንድነው የትውልድ ፓርቲ የሚባል ወለዶ የተባለው ትግራይ ውስጥ የሚንቀሳቀሰው የቀድሞ የህወሓት አመራር ውስጥ የነበሩ ሰዎች ያቋቋሙት ሁለት ቦታ ሲከፈሉ ማለት ከህወሓት ወጥተው የሆነው ቡድን
ስምረት ሲሆን ሌላኛው ቡድን ወለዶ በሚል የተቋቋመ ፓርቲ አለ። እነሱ የኢትዮጵያን የገንዘብ ሚኒስትር አቶ አህመድ ሺዴን እንዲሁም የንግድና ቀጠናዊ ትብብር ሚኒስትሩን በደሞዝ ጉዳይና በነዳጅ ጉዳይ ላይ የተፈጠረውን ነገር አነጋግሩንና እኛም የመፍትሄ ሀሳብ እናዋጣ የሚል ደብዳቤ መጻፋቸውንም አይተናል። ውድብ ወለዶ ትግራይ የተባለው ፓርቲ ነው እንግዲህ አስቀድሞ የጻፈው ነው። በየካቲት መጨረሻ ላይ የፌድሪ የገንዘብ ሚኒስትር አዲስ አበባ ጉዳዩ በትግራይ ክልል ያለውን የበጀት እጥረትና ተያያዥ ማህበራዊ ቀውሶችን ለመፍታት በአካል ተገኝቶ ለመወያየት የቀጠረው ጥያቄ ስለማቅረብ ፓርቲያችን ውድብ ወለዶ ትግራይ ወለዶም በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፈን የበኩሉን ጥረት እያደረገ የሚገኝ ህጋዊ ድርጅት ነው። በአሁኑ ወቅት በክልሉ እጅግ አሳሳቢ ሆኖ የቀጠለውና ለበርካታ መሰረታዊ አገልግሎቶች መስተጓጎል ምክንያት የሆነው የበጀት እጥረት የፓርቲያችን ዋነኛ ስጋት ሆኗል። ይህ በጀት እጥረት በመንግስት ሰራተኞች ደሞዝ አከፋፈል፣ በጤናና በትምህርት ተቋማት አገልግሎት አሰጣጥ እንዲሁም በአጠቃላይ የክልሉን መልሶ ግንባታ በማከናወን ረገድ እያደረሰ ያለው ጫና ከፍተኛ ነው። በመሆኑም ሚኒስቴር መስሪያ ቤቱ ለዚህ አንገብጋቢ ጉዳይ ትኩረት ሰጥቶ የሚፈታበትን መንገድ አስመልክቶ ከሚኒስቴሩ የስራ ኃላፊዎች ጋር በአካል ተገኝተን ለመወያየትና የፓርቲያችን የመፍትሄ ሀሳብ ለማቅረብ እንሻለን። ስለሆነም ለዚህ ምክክር የሚሆን የቀጠሮ ጊዜ እንዲመቻችልን በታላቅ አክብሮት እንጠይቃለን ይላል ጎሽ ገዳይ ሀድጉም ፕሬዝዳንት፣ የወለዶ ትግራይ ፕሬዝዳንት ይላል። እንግዲህ ትግራይ ውስጥ ያለው የበጀት ጉዳይ የነዳጅም ጉዳይ በተለያየ መንገድ ያው ጥያቄ የተነሳበት የሸቀጦችም የምንም እጥረት መፈጠሩን ደግሞ እነ አልጀዚራም ዘግበዋል። ይሄ ሁሉ ባለበት ነገሮች እንዲሁ ተንጠልጥለው ሊቀጥሉ የሚችሉበት ነገር የለም። ስለዚህ ከመጋቢት 30 በፊት ይሁን ከመጋቢት 30 በኋላ ጉዳዩ አንድ እልባት ላይ ማግኘት አለበት። እንግዲህ ለማግኘት ያለው አማራጭ በተለያዩ መንገድ ትንተናዎችም ላይ እንደሚቀርበው ይህንን ውጥረት ለማርገብ ዘላቂ መፍትሄ ለማስገኘት ኳሱ ያለው በቲፒኤልኤፍ ሜዳ ነው። ያገታቸውን ተፈናቃዮች መልቀቅ፣ ጥያቄ ውስጥ የማይገባ መንገድ የዲዲአር ፕሮግራም የተቋረጠውን እንዲቀጥል ማድረግ፣ ከዛ ውጭ የክልሉ መንግስት በግፊት ይሁን በኃይል ለማውሰድ የሚያደርገውን ጥረት አቁሞ በሰላማዊ መንገድ ችግሩን ለመፍታት የሚሄድበት መንገድ ከጠረገ ከግጭት በመለስ ነገሮቹ እልባት ሊያገኙ የሚችሉበት እድል አለ። ዞሮ ዞሮ ግን ከስልጣኖች ከዘረፋዎች ህይወት ያለ የማይመስለው ይሄ ቡድን ከዚህ ድርጊቱ ከዚህ መንገዱ ሊገታ የሚችለው በሁለት መንገድ ነው። እንዳልኩት በአንድ በኩል የኤርትራ መንግስት ሻዕቢያ እረፉ ካላቸው ሰጥ ለጥ ብለው ትዕዛዙን ያከብራሉ፣ ጥያቄ ውስጥ በማይገባ መንገድ። በሁለተኛ መንገድ የኢትዮጵያ መንግስት በጉዳዩ ላይ መቁረጡን፣ በሌላ በኩል ደግሞ አቅማቸውንማ ህዝብ ውስጥ ያለውን ነገር ገምግመው ከመሞት መሰንበት በሚል ከዚህ ድርጊታቸው ታቅበው የሰላምን መንገድ ሊመርጡ የሚችሉበት እድል የጠበበም ቢሆን አለ ብዬ አምናለሁ። ወደዛ ሁኔታ ውስጥ ላለመግባት እንግዲህ እነዚህ እድሎች አሉ። ጀነራሉም ደግሞ ሁሉም ቦታ እየረገጡ እንትን ማለቱ የሚጠቅም አይመስለኝም። ለትግራይ ህዝብ የሆነ ውለታ መዋል ነው። ውለታ ሲዋል ድፍረት ይጠይቃል። ድፍረት ምንድን ነው? እንደ እምነት የያዝከውን ነገር በመፍትሄ ጉዳይ በሚያመጣ ነገር ላይ እምነት አይደለም፣ መሬት ላይ ያለ እውነት ነው። የቦታ ይገባኛል የምንን የተመለከተ ዘላቂ መውጫ የሆነ ነገር ላይ የማንም መብት ያልተገደበበት አንተ ሁልጊዜ የምታስበው ነገር ያንተ መብት ብቻ ወይ ደግሞ አንተ የምትፈልገው ብቻ እንዲከበር በሌላ ወገን ያለው ደግሞ እንዳይደመጥ የሚል የመፍትሄ ሐሳብ በዓለም ላይ የለም። ጉልበት በነበረ ጊዜ ሁሉን ነገር ማድረግ በምትችልበት ጊዜ ያን አድርገህ ቀጥለሃል። ግን ያ መንገድ የጥፋት መንገድ የውድቀት መንገድ ሆኖ መጨረሻው ታይቷል። ስለዚህ ለትግራይ ህዝብ ከምንም በላይ ድንኳን ውስጥ ሆኖ ለሚንኮራተተው 6 ዓመት ያህል ድንኳን ውስጥ ስቃውን ለሚበላው ህዝብ መፍትሄ የሚሆነው ነገር ወደ ቤቱ መመለስ ነው። ህወሓት ጋር አብሮ ይሄዳል የሚባለው እሱ ሰማይና ምድር ከዚህ በኋላ ቦታ የሚለዋወጡ እንኳን ቢሆን ህወሓት የሚባል ቡድን ከዚህ ቀደም በነበረው ሁኔታ በምርጫ በምናምን ጀነራል ማን ነው ዶክተር አብርሃም እንዳሉትም ህወሓት ህጋዊ ፓርቲነቱ ተመልሶ
በምርጫ እዛ አካባቢ ያለው ህዝብ የሚፈልገው ከሆነ የህዝብ ምርጫ ነው። ምን ጥያቄ ውስጥ የሚገባ ነገር አይደለም። ግን ከዚህ ቀደም በነበረው አይነት ነገር በጉልበት በምናምን ያን እናደርጋለን የሚባለው ምዕራፍ ለአንዴና ለመጨረሻ ጊዜ ተዘግቷል። በጣም በእርግጠኝነት ግን ዛሬ ድንኳን ውስጥ የሚንከራተቱ ሰዎች ወልቃይት ውስጥ ካሉት ሰዎች በላይ ህወሓት የሚባለውን ነገር ይጠሉታል የሚለው ነገር ሳይሆን እንደ ጎስት የሚያዩት እንደሚሆን አልጠራጠርም። እዚህ መዓት ውስጥ፣ እዚህ ጣጣ ውስጥ፣ እዚህ መከራ ውስጥ ያስገባቸው በሱ ጦስ በሱ መከራ እነ ዶክተር ደብረጽዮን እነ ወይዘሮ ፈትለወርቅ የሞቀ ቤት የተመቸ ኑሯቸውን ቀጥለው እነርሱ ግን ከጦርነቱ ማክተም በኋላም ከሰላም ስምምነቱም በኋላ ተጨማሪ 3 ዓመት በድንኳን ውስጥ እንዲሰቃዩ የፈረዱባቸው ስለሆኑ እነዚህን ሰዎች ይጠሏቸዋል፣ ይፈሯቸዋል። ያን ብቻ ሳይሆን እንደ ሰቆቃ ምልክት ያመለከቷቸዋል ብዬ አምናለሁ። ስለዚህ ወልቃይት ምድር ላይ ከዚህ በኋላ ህወሓት የሚባል ቡድን በማናቸው መንገድ ይኖራል ብዬ አልገምትም። ማለት በህዝቡ ፍላጎት ነው የምለው እና መፍትሄው ወደ ግጭት ወደ ቀውስ ላለመሄድ ያለው እድል ኳሱ በቲፒኤልኤፍ ሜዳ ነው። ስለዚህ ምንድነው ጄኖሳይድ 40% መሬት ምናምን የሚባል እንትን ብዙ ተረተረቱ ብዙ የሚጠቅም አይመስለኝም። ይገርመኝ አንድ የተቃዋሚ ፓርቲ አባል የሚሆነ ሰው የሆነ ቦታ ላይ ማስታወቂያ ነው ያየሁት። እንደውም ይህን ነገር የምትጠይቁ ከሆነ የእናንተ ይዞታ ወደ ሸዋ ነው የሚል የአማራን ጥያቄ ማለት ነው። እንደው ለሰላም ብለን ነው እንጂ ይዞታችሁ እኮ ወደ ሸዋ ነው የሚል ነገር ከእነት እኔ ምን አይነት እብደት እንደሆነ ጀነራሉም ተናገሩ የተባለው ላይ የምንሰጠው ሳይሆን እንደገና የምንጠይቀው ቦታ አለ እንደመሰለኝ ከጀነራል ታደሰ አንድ ወቅት ላይ አንድ ካርታ ሰርተው ነበር። ሰሞኑን አንስቼዋለሁ። ያንን ካርታ የጥንት ካርታ ነው ብሎ መናገር ፈልጓል መሰለኝ ማለት ነው። ቤንሻንጉልን፣ ጋምቤላን፣ አማራንና ኦሮሚያ ወለጋ አካባቢ ገፍተው ወደ ውስጥ አስገብተው ቀጥታ ከትግራይ ቤንሻንጉል፣ ጋምቤላ ዘርፈው የእርሻ መሬት ጋምቤላ ውስጥ የዘር ማጥፋት የጨፈጨፉት ህዝብ የጋምቤላ ህዝብ በነገራችን ላይ ከዚህ ቀደም አንስቼዋለሁ። ኢትዮጵያ ውስጥ በትክክል ዘር ማጥፋት የተፈጸመው ጋምቤላ ውስጥ ነው። ወንዶች ተመርጠው ወንድ ብቻ ተመርጦ ዘር እንዳይቀጥል 400 ምናምን ወንዶች አኟኮች የተጨፈጨፉበት ታሪክ ዛሬ መቀሌ ሆነው ከዛ የጥፋት ቡድን ጋር ተባባሪ የሆኑት እነ ዶክተር ገብረአብ ባርናባስ እነ ሻለቃ ጸጋዬ በየነ ያንን ፍጅት ያነገሱበትን ህዝብ በኋላ ላይ የጋምቤላ እርሻ መሬትን መቆጣጠር ፈለጉና ልማት ባንክ ውስጥ ያለውን በ5 ሚሊዮን ያህል ብር በተኑትና መሬቱን እንደ ልብ ለቲፒኤልኤፍ ሰዎች እንዲሰጥ ስለተፈለገ በአደራ መሬቱን የማስተዳደሩን ኃላፊነት ለፌዴራል መንግስት ሲሰጥ ተባለ። ጋምቤላ ክልል ተመልካች ሆነ። ለቲፒኤልኤፍ ሰዎች መሬቱ ታደለ። መሬቱ ብቻ ሳይሆን የኢትዮጵያ ልማት ባንክ ገንዘብ ታደለ። መሬትና ገንዘቡን የያዙ አንዳንዶቹ ወደ ሃርድ ከረንሲ ቀይረው ዴንቨር ላይ አሜሪካ ቤት ገዙበት ምናምን ኩባንያ ምንድን ነው ይሄ ነዳጅ ምናምን እንትን መክፈታቸው ተሰማ። አንዳንዶቹም እዛው የተወሰነች ነገር አሳዩና አዲስ አበባ ህንፃ ግንባታ ውስጥ ገቡ። ገንዘቡ ከኢትዮጵያ ልማት ባንክ የወጣው 5 ቢሊዮን ብር ይሄ በአደባባይ ወጣ ነው። መጨረሻ ላይም የጠቅላይ ሚኒስትር አብይ ማን ነው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ዘመን ጉዳዩ እጅግ አስደንጋጭና አሳሳቢ ስለሆነ የተደራጀ ዘርፋም ስለሆነ ባንክ የማራቆትና ክልሉን ጋምቤላ ክልልን ምንም ወደ ማድረግ የሚሄድ ነገር ስለሆነ ወደ 65 ገጽ ነው ምናምን ጠና ነገር ወጥቶ ከዛ በኋላ
ይሄ ነገር እንዲቆም ሲደረግ በቮይስ ኦፍ አሜሪካ መላምና ወጥተው አንድ ሰው ሁሌ በወቅቱ የተናገሩትን አስታውሳለሁ። በማንነታችን ጥቃት ተፈጸመብን አሉ። ከዛ ጥያቄ ሲመጣላቸው አጋጣሚ ሆኖ አሉ፣ ይሄ ኦዲዮ ምናምን ያለውን ነገር ነው የማወራው፣ አጋጣሚ ሆኖ እዛ ጋምቤላ እርሻ መሬት ላይ ያለ ነው የትግራይ ሰዎችን በዛ ነበር። አጋጣሚ ሆኖ የወለጋ ሰዎች ጋምቤላ እርሻ ውስጥ ቢበዙ፣ አጋጣሚ ሆኖ ጎጃም ምናምን አካባቢ ያሉ ሰዎች ወይ ጋምቤላ እርሻ ውስጥ ቢበዙ ድንበርተኛ ወይ አካባቢ ላይ ያለው ግንኙነት ቅርበት ምናምን ተብሎ ይወሰዳል። አጋጣሚ የሚባል ነገር አለ። ጉልበትን፣ ስልጣንን፣ የፈቀድከውን ነገር የፈለግከውን ማድረግ የምትችልበት ዘመን ስለነበር የኢትዮጵያ ልማት ባንክን አራክቶ የጋምቤላ መሬትን ወሮ ያንን ያደረጉ ሰዎች የጀነራል ታደሰ ምን ጠይቀዋል ሲሉ ይሄን ባደረጉ ሰሞን ካርታ 7ኛ ነው 6ኛ ክፍል መማሪያ መጽሐፍ ላይ ወጣ። ያ ካርታ ላይ ጋምቤላና ቤኒሻንጉል እንደዚህ እንትን የሚገናኙበት መስመርን ሳቡትና የወለጋን አካባቢ ስበው፣ በአማራ አካባቢ ደግሞ የጎጃም አካባቢ ስበው ቀጥታ ትግራይ፣ ጋምቤላና ቤኒሻንጉል እንዲገናኙ አደረጉ። በወቅቱም በብዛት የተባለ ነው። ሌላው ቀርቶ የኃይል ማመንጫው የታላቁ የህዳሴ ግድብ ቤኒሻንጉል ክልል ሲገነባ የሆነ ኃይል የሆነ ጊዜ ዝም ብሎ ተነስቶ ያልፈጠረበትን ሀገራዊ ኃይልም ሊኖረው አይችልም። በአንድ ወቅት እንደሚባለው የአረቡን ዓለም አብዮት ማስቀለብ በስም ይሁን ተሰርቶ አለቀም አላለቀም፣ ግን የህወሓት ኩባንያዎች ያተርፉ ነበር። በጣም በእርግጠኝነት ጠቅላላ ሲሚንቶ የሚያቀርበው መሶቦ ነው። የብረታ ብረት ስራውን የሚሰራው መስፍን ኢንጂነሪንግ ነው። ሄዶ የሆነ ቦታ ላይ ቢቆምም በዛ ውስጥ ትርፉ ኤፈርት ኩባንያዎች ያግበሰብሱት ነበር። ተሰርቶ ካለቀ ደግሞ መገንጠል የሚለው አጀንዳ ሁሌ ስላለ ጋምቤላና ቤኒሻንጉል ቁጥራቸው አነስተኛ ስለሆነ በጉልበት አስገብረን ሁለቱን ተዋህዱ ተብሎ ተገነጠሉ ተብሎ የትግራይ አካል ይሆናል። ስለዚህ የኃይል ማመንጫው የትግራይ ክልል ወይ ደግሞ ቤኒሻንጉል ወደዛ ስለሚወሰድ የትግራይ ክልል ይሆናል ማለት ነው። ይሄንን ካርታውን ያየ ሰው ሊጠራጠር አይችልም። በኋላ ጉዳዩ ያኔ ወንበራቸው እየተናጠ ሲመጣ፣ ጥያቄው ከየአቅጣጫው እየበረታ ሲመጣ የትምህርት ሚኒስቴር ኃላፊዎች ተቀርበው በስህተት ነው ብለው በኢትዮጵያ ቴሌቪዥን መግለጫ ሰጡ እና ጀነራል ታደሰ ያንን ትምህርት ሚኒስቴር ያዘጋጀው ካርታ ላይ ያለውን መሬት ነው አቀረን የሚሉት ወይስ ሌላ ደግሞ ሰርተው አደባባይ ያለጡት ነበር? እንዲህ አይነት ተረት ዘላለም እንትን እያሉ መቀጠል የሚቻል አይመስለኝም። መፍትሄ ላይ ማዋጣት ነው። የልጆቹን ነገ ብሩህ ማድረግ ላይ ማሰብ ነው። የእናንተ መሬት የትኛውም የኢትዮጵያ ጫፍ ያለ መሬት የኢትዮጵያን ነው። ትግራይ ተከለለ፣ አማራ ክልል ተከለለ፣ ኦሮሚያ ተከለለ። ይህን አንቀጽ 39 የሚባል መርዝ ነቅሎ ጥሎ ከአድዋ ጫፍ ሞያሌ ጫፍ ድረስ ሀገሬ ነው ብሎ በነፃነት በየትኛውም ቦታ ላይ መኖሩን ማረጋገጥ ነው የሚያስፈልገው። የማንም መብት ነፃነት ያልተጋደበባት ሁሉም እኩል የሚሆንበት የፖለቲካ ስርዓት ኢትዮጵያ ውስጥ ሊመጣ ነው። እዛ ላይ ስራ መስራት እንጂ መሬቴ ምናምን አንተ የከለልከው መሬት እግዚአብሔር ያሰመሩ አድርገህ በዛ መንገድ መቀጠል ለማንም የሚጠቅም ነገር አይደለም። ይልቁንም ህግና ስርዓቱን እነ ጀነራል ታደሰ ማስከበሩ ላይ ቢያተኩሩ በሰላም ከኢትዮጵያ ፌዴራል መንግስት ጋር ጉዳዩን እስኪጨርሱም ስርዓት አልበኝነት በክልሉ እየነገሰ ስለሆነ ቀስ እያለ እነ ጀነራል ምግበና እነ ጀነራል ኃይለሥላሴ ግርማይ እነ ጀነራል
ዮሐንስ ምናምን ጆን መዲድ ቦታ ሰፈር ተከፋፍለው እንደ ሶማሊያ የጎበዝ አለቆች መታኮስ ከመጀመራቸው በፊት መውጫ ማሰቡ በጣም አስፈላጊ ነው። በጣም በእርግጠኝነት ነው። አንዱ ለሌላው የማይገዛ እርስ በርሱ የሚፎካከር ኃይል ባለበት እነዚህን ሰዎች ቶሎ ብሎ አቀዝቅዞ አስተንፍሶ ከፖለቲካው ከንቱን ሜዳ ውስጥ አውጥቶ ዘላቂ ሰላም ለትግራይ መስጠቱ ላይ እሱ ላይ ማተኮሩ ነው ጀነራል ታደሰ የሚጠቅማቸው። ትላንት በተለያየ መንገድ የወጡ መረጃዎች አሉ። ፎቶግራፎች ምናምን ወጥቷል። የመቀሌ የሚገኘውን የሉላ አባነጋ አውሮፕላን ማረፊያ 2 የቲዲኤፍ አባላትና ሾፌር ሆነው ለዘረፋ ከምሽቱ 3 ሰዓት ተኩል ገብተው ዘርፈው ሲወጡ የአካባቢው የኪዋ አካባቢ ነዋሪ ግልብጥ ብሎ ወጥቶ ተከላከላቸው የሚል ነገር ነው እንግዲህ አሁን እየወጣ ያለው በቲፒኤልኤፍ በኩል ወይ ደግሞ በእንግዛ በክልሉ መንግስት በኩል እስካሁን ማረጋገጫ ያልተሰጠበት ነገር ማለት ነው። እንደዚህ አይነት ስርዓት አልበኝነቶች ነገሮች እየቀጠሉ ስለሆነ ከዚህ ሁኔታ ውስጥ እንዴት መውጣት ይገባል የሚለው ላይ እሱ ላይ ማሰብና ለዛ መስራቱ ነው ከጀነራል ታደሰ የሚጠበቀው። ከጭንቅላታቸው ውስጥ የሆነ ጥያቄ የሆነ ነገር መሬት ምናምን ግዛት የሚባለው ነገር መነሳት ያለበት እዛ የሚባለው የሚያወዛግብ ወይ ደግሞ ጥያቄ በሚነሳበት አካባቢ ላይ እዛ ያለው ሰው መብቱ ነፃነቱ የሚገደብ የበላይና የበታች ሆነ አስተዳደር በአካባቢው የሚመሰረት ከሆነ ያን የሚያደርገውም ለነገ መከራ እያቆየ ነው። ይህን የሚቀበለውም ዘላቂ መፍትሄ ስለማያመጣ እነዚህ ያሎች በጋራ እዛ አካባቢ ላይ ሁሉም ባለቤት የሆነበት የፖለቲካ ስርዓት እዛ ላይ መመስረቱ ላይ እሱ ላይ ስራ እንዲሰራ እዛ ጋር የበላይና የበታች እንዳይኖር እሱ ላይ ጥንቃቄ ማድረግ ለዛ አስተዋጽኦ ማድረግ እንጂ በጉልበት ያሰመሩትን መስመር የእግዚአብሔር መስመር አድርጎ በዛ መንገድ የሚደረጉ መከራከሪያዎች የሚጠቅመው ነገር አይመስሉም። የሆነ ነገር ከፍ ማለት ያስፈልጋል። እዛው ላይ ደደቤት ላይ ቆሞ መንግስት ሆኖም ከዛ በኋላ ብዙ መከራና ስቃይ ህዝቡ ላይ ከደረሰ በኋላ ሰዎች እንዴት ለመፍትሄ ራሳቸውን ከፍ አያደርጉም? እዛው ቦታ ላይ እየጫጩ እንዴት ይቀጥላሉ? በሀሳብ እየጫጩ በአካል እየፋፉ እስከዛሬ ስልጣን ላይ ቆይተዋል። ሀሳባቸው የጫጨ ነው። ዘላለም ስልጣን ስላለ ጉልበት ስላለ ጉልበትን እንደማይከዳ የተወሰነ ኃይል ስላስገበርክ 100 ምናምን ሚሊዮን ህዝብ ዘላለም እየገበረ ይቀጥላል ብሎ በማመን የተሄደበት መንገድ በውድቀት ተደምድሟል። እዛ ጋር ሰው ከደረሰ በኋላ ነገሮችን ቆም ብሎ ማየትና ከምንም በላይ ቆሜለታለሁ ለሚለው ህዝብ መውጫ ነገር መፈለጉ አስፈላጊ ነው። ስለዚህ በመሬት በምናምን ላይ እዛ ላይ ጊዜ ማባከት ሳይሆን የሚያስፈልገው ካምፕ ያሉ ሰዎች ወደ ቤታቸው እንዲገቡ ውጥረት የተፈጠረበት ሁኔታ ለአንዴና ለመጨረሻ ጊዜ እንዲያበቃ እዛ ላይ ራስን ሚና መጫወቱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መጋቢት 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።